ተቀልሽኔ ብዙ ማውራት አልፈልግም። እኔ ላንቺ ያለኝ ነገር በተግባር ነው ማሳየት የምፈልገው። አይቻለሁ መለስለስ ምናምን አለው ብለሽኛል። አብይ ኖሬ ማሳየት ነው የምፈልገው። በአፍም አለው ሳይሆን ኖሬ አድርጌልሽ ማሳየት ነው የምፈልገው። እኔ ላንቺ እና እህቴ ነሽ፣ ሁሌም እወድሻለሁ። ማንም ምንም ቢል አይ ዶንት ኬር። ዋናው አንቺ እንኳን ከዛ ከድግምታም ሀገር እንኳን በሰላም ወጣሽ። ልጅሽ እጅሽ ይግባና ከዛ ወደ ተግባር እንሄዳለን። እሺ እኔ ማር ዋናው እንኳን አንቺ እጅና እግርሽን ይዘሽ ንጹህ አይምሮሽን ይዘሽ ሳታብጂ ሳትሞቺ አስክሬንሽ ሳይሆን እንደሚፈልጉት አበሽ ሳይሆን እንኳን ሙሉ ጤናሽን ሙሉ አካልሽን ይዘሽ ከቤተሰቦችሽ ጋር ተቀላቀል። ያ ነው ዋናው። የሰው ልጅ ጤና ካለ ሁሉም ነገር ይተካል። ንብረት ምን ቢሄድ ቢመጣ ምንም አይደለም። ዋናው አንቺ ብቻ ደህና ሁኚ። አንቺ ብቻ በህይወት ኑሪ። በህይወት ካለን ሁሌም አዲስ እድል አለን። ካለፈው የተሻለ ነገር ይመጣል። ከነበረሽ ነገር የተሻለ እጥፍ ነገር ይኖርሻል። አንቺ ብቻ በህይወት ኑሪ እና እኔ ሁሌም ነበር የምልሽ ከዛ ሀገር ውጪ፣ ከዛ ሀገር ውጪ። ገና ይሄ ነገር ሳይመጣ ታይ ውጪ፣ ይሄ ሀገር በቃ አይሆንም ላንቺ፣ ውጪ 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 እንዳልኩ እንደጨቀጨኩሽ ነበረ ብለሽ ነበር። አብያው በሰማ ኖሮ እንደዚህ ነገር ሳይመጣ እና በቃ ውስጥ ከፍ ብሎኝ ነበር፣ ታውቆኝ ነበር። ታይ ውጪ ገና ኢትዮጵያ ሞኝ ራሱ ኢትዮጵያ ሄድኩ ጊዜ የሆነ ጊዜ ምሽት ላይ እኔ ራሴ ደውዬ በቃ ውስጤ ደስ አላለኝም። ተረበሽኩ። ደህና ነሽ ወይ ብዬሽ የሆነ ችግር ነበር አውርተሽልኝ ምናምን ሱሱዬ ውጪ ከዛ ሀገር አንቺ ህይወትሽ እንዲቀየር ከፈለሽ እዛ ሀገር ላይ የሆነ ነገር አለ። በቃ ውጪ ልቀቂው ሀገሩን ስልሽ ዛሬ ነገ ስትይ በቃ በራስሽ አልወጣም ስትይ አላህ ደግሞ ይሄ ነገር ተፈጥሮ እንድትወጪ ያደረገ። ፈጣሪ አይሳሳትም። በህይወታችን እያንዳንዱ የሚሆነው ነገር ፈጣሪ የጻፈውና የጻፈው ነገር ብቻ ነው። ይሄ ነገር በህይወትሽ እንደሚመጣ ተጽፏል። ግን ሲመጣ ደግሞ ጤናሽ ሳይነካ አካልሽ ሳይጎል ስላለፈ በጣም ደስ ብሎኛል። ምንም አንቺ ሳትሆኚ እንኳን በሰላም ሰብካ ገባሽ። ከዚህ በኋላ ቀላል ነው። አንቺ ጤነኛ ሆነሽ ያላየሽውን ነገር በህይወትሽ ላይ ማየት በጣም አሪፍ ነው። እኔ ብቻዬን ሆኜ አላውቅም። በህይወቴ ብቻዬን ቁጭ ብዬ ከራሴ ጋር እንደዚህ ለረጅም ሰዓት ብቻዬን ሆኜ አላውቅም። ሀቡና እኔ ብቻዬን ታስሬ እዛ ሰዓት ብቻዬን አወራው ከራሴ ጋር ከሱሴ ጋር ምን አይነት ሰው እንደነበርኩ ታውቂያለሽ። በራሴ በጣም አዝኜ ራሴን እየሰደብኩላ እጽፍ ነበረ። ወላሂ ሀቢባ አሳይሻለሁ፣ ጽፌ ፎቶን እልክልሻለሁና አሪፍ ነው። አንዳንዴ ያላየሽውን ነገር ማየት ለእኔም አሪፍ ነው። ገባሽ? እኔ አንዳንዴ በጣም የበዛ የሆነ ኦቨር የዋህነት የለም ይሄ ለይፋራ ማለት ነው። እንደዛ ስላለብኝ ያንን አላህ ሊያስተምረኝ ነው 2 ወር ሙሉ እዛ እስር ቤት ውስጥ ያስቀመጠኝ እናቴ እና አልሐምዱሊላህ ያ ጨለማ ጊዜ አልፋል ብዬ አላስብም ነበረ። ዛሬ ግን አልፎ ሁሉም ነገር አጠንክሮኝ እኔ ትምህርት ቤት ነው የነበርኩት። አይባ ወላሂ ትምህርት ቤት እንደነበርኩ ነው የምቆጥረው፣ እስር ቤት አይደለም ዛሬ ላይ ማለት። በእርግጥ እዛ እያለሁ በጣም ከፍቶኝ ነበር፣ ተሰቃይቻለሁ፣ ታመም ያለው አልቅሻለሁ፣ ልጄ ናፍቆኝ ምናምን። ግን ከመጣው በኋላ የህዝቡን ፍቅርና በቃ የህዝቡን ፍቅር ሳይ የኔን እንደዚህ መውጣት ምናምን ሳይ ቁጭ ብዬ ከራሴ ጋር ሳወራው እውነት ለመልካም ነው። በቃ እኔ ተምሬበት ነው የወጣሁት። አይባው እንደ አዲሷ ሱሱ ልትወለድ ነው። ከዚህ በላይ ከነበርሽ በላይ ደስተኛ አክቲቭ ውበዝ ሆነሽ እንደምትመጪ እኔ 100% ሹር ነኝ ባንቺ አለው። የዛኔ ትዝ ይልሻል እንደ ዛሬ ትኬት ቆርጠሽልኝ ኤርፖርት ሄጄ ከኤርፖርት አይሆንም ብሎ ካንስል ሆኖ መልሶ ኢድን ኢትዮጵያ አሳልፋለሁ ብዬ አስቢ እስር ቤት ውስጥ በስነ ስርዓት በፈቃደኝነት እኮ ልወጣ ነበር አይደል እንዴ? ማለት ቤተሰብ ላይ ምናምን ከዛ ልንዘጋጅ ነበረ። ግን ታስረሽ ስንት ነገር አድርገ አየሽ። በቃ ጎበዝ፣ አሁን ገብቶሻል። ጊዜ ማንም ሳያቅ ነው እኔ ትኬት የቆረጥኩላትኝ የነበረው። በጦርነት ምክንያት ትኬት በጣም ተወዶ ምናምን ማንም ሳያቅ ትኬት ቆርጬ ልኬላት ልክ ኤርፖርት ሄዳ ነው ከኤርፖርት የተመለሰችው። እና ምክንያት አለው። በቃ አላህ ከኤርፖርት እንድትመለሽ ያደረገበት ነገር እስር ቤት ገብተሽ ተምረሽ በስለሽ ነው አንቺ ሀገር ቤት መግባት ያለብሽ። ካለበለዛ ህይወትሽ አይቀየርም። ካልበሰልሽ አይሆንም። የሰው ልጅ በእሳት ካልተጠበሰ ወርቅ በእሳት እንደሚፈተነው የሰው ልጅም በችግር ይፈተናል። እስር ቤት ገብተሽ እስር ቤትን አይተሽ ካልሆነ በስተቀር ከዛ ሀገር አትወጪም። ሀገሪቷን ጥልት እንድታረጊያት መልሰሽ እንዳታስቢያት እስር ቤት ገብተሽ እንድትወጪ ያደረገው ፈጣሪ ነው እንጂ የዛኔ ያን ሁሉ ብር ወጥቶበት የተቆረጠ ትኬት ተሳክቶ ሀገር ቤት ትገቢ ነበር። ገባሽ? ትክክል። አዎ ሀቡ እኔ ማለት ነው ይኸውልሽ ወላሂ በጣም ብዙ እስረኞችን ሲሄዱ ሸኝቻለሁ ኤርፖርት ማለት ነው። እና እኔ ላይ የደረሰው ነገር ማንም ሰው ላይ ሲሆን አላየሁኝም። እና ጭራሽ እንድጠላው ማለት ነው በጣም እንድጠላው አላህ ስለፈለገ ልጄ እዛ ጋር ቆሞ
እኔን ፖሊሶች እየገፈተሩ ነው ያስወጡኝ ከኤርፖርት ማለት ነው። እንደዚህ እየገፈተሩ ሪከርድ ተደርጓል። እንደውም ዜድ ላይቭ ላይ ነበረች አይተሽዋል። እና እኔ እዚህ ቤይሩት መሄድ በጣም ቀላል ነው። እልህ ይዞኝ ምናልባት ሰው አይደለም እልህ ይዞኝ ስሜን ቀይሬ ሄጄ የምፈልገውን አድርጌ መመለስ እችላለሁ፣ ማድረግም እችላለሁ። አንዴ ባላደረኩ ስለታሰርኩ ማለት ግን ያቺ ነገር ተጽዕኖ ፈጠረችብኝ እኔ ላይ ማለት ነው። ማለት እንዲህ ልጄ ፊት እየተገፈተርኩኝ ተከብሬ በኖርኩበት ሀገር እንደዚህ እየተገፈተርኩኝ ስወጣ በጣም ነው የተሰማኝ። ኳተር ላይ እኔ ካንቺ ጋር እያወራሁ ከዛ በኋላ እየተንፈራፈርኩ ነው ሳለቅስ የነበረው። በጣም ብዙ ስደተኞች እንደውም እያባበሉኝ ነበረ ማላቃቸው ማለት ነው። ብቻዬን ዞር ስል ብቻዬን ነኝ። ዞር ስል ማንም የለም። ዞር ስል ልጄም የለም። ዞር ስል በቃ የማላውቀው ሀገር ላይ ነኝ። እንዴ ምንድን ነው የተፈጠረው ብዬ በቃ በጣም እስኪሰማኝ ድረስ እንደዚህ ታመሜ ነው የደረስኩት እዚህ ኢትዮጵያ ኤርፖርት የደረስኩት ማለት ነውና ያን ነገር ካለፈ በኋላ ሳስበው አልሐምዱሊላህ። በዛ ላይ በየስልኩ እየተደወሉ የኢትዮጵያ ሕዝብ ማለት ፋሚሊዎች እንዳለ ያንቺ ፋሚሊዎች የኔ ፋሚሊዎች የሚሰጡኝ ተስፋና ብርታት ለኸይር ነው አልኩኝ። በቃ ይሄ ሁሉ ነገር የመጣው አላህ እኔ ማን እንደሆንኩ ሊያሳየኝ ነው ማየት ስላለብኝ አላየሁትም። እኔ 10 አመት ስኖር ሃይባ ወረቀት የለኝም 10 አመት ስኖር ይኸው በ10ኛው አመቴ አይዲ አሰራው። ታውቂያለሽ መቼ እንዳሰራው እንኳን 7 ወሩ አይዲ ሳሰራ ግን አይሆንም ብሎ ፈጣሪ ነቀለኝ። አይሻ በአይዲ በመሰራቱ ነው ደስተን ሳናበቃ ተደስተን ማዘርን አይቼ እንዴት ደስተኛ እንደሆነ ነው። መብትሽ አይከበርም እዛ ሀገር። እሱ ትክክል ነው፣ አይሳሳትም። ሱሱ የእጁን ያጣ እግሩን ያጣለ፣ በካንሰር የሚሰቃያለ፣ ጡቱ የተቆረጣለ፣ በጣም ብዙ ነገር አለ። አንቺ ገንዘብ ነው ያጣሽው፣ ጦስሹ ሰ ይሄ ቆሻሻ ገንዘብ ደግሞ ከዛ ቆሻሻ ሀገር መውጣትሽ ከእንደዚህ አይነት ከጨቀየ ህይወት መውጣትሽ እንደ አዲስ እንደተወለድሽ ቁጠሪው። እንደ አንድ ላይሽ ላይ የተደረገብሽ ነገር በቁርአን ቤተሰቦች ቁርአን ያስቀሩልሽ ላይሽ ላይ የተደረገብሽ ዳኝና ሰላም ሆነሽ አዲስ ሱሱ ትወለድ። በቃ አዲሷ ሱሱ ተወልዳ ሀ ብለሽ ህይወትሽን እንደ አዲስ ትጀምሪያለሽ። ገባሽ አይደል? አራው ጀምራለሁ። ወላሂ ቤተሰብ እንዴት እንደተደሰተ ብታይ። አባቴ ማለት ነው በጣም ደስተኛ ከመሆኑ የተነሳ ምን እንዳለኝ ታውቂያለሽ? አቡ የጀለሴን ስልክ ስጭኝና ላመስግናት። በቃ ስለላከችልኝ ላመስግናት። በጣም አሪፍ ስራ ነው የሰራችልኝ፣ ጥሩ ነገር ነው ያደረገችልኝ። ስለዚህ ስልኳን ስጪና ልደውልላት አለኝ። ገብቶሻል? አዎ ገብቶኛል። ወላሂ ከዛት አይሆንም በፍጹም አለ መደወል አለብኝ። ልመርቃት በቃ ዱአ እያደረኩ ልመርቃት በቃ ልጄ ልካልኛለች ከዛ ጋር አስወጣልኛለች ብሎ ሙድ ያዘልሻለሁ አባቴና አላህ የሚያደርገው ታቶጭም ነበር። ከዛ ደግሞ ህይወትሽ እንደማይቀየር እኔ በፊትም እነግርሽ ነበር። አንቺ ኢነርጂ አንቺ ከዚህ በላይ መስራት ትችያለሽ። እዛው ቤይሩት ላይ እንደዚህ ታፈነሽ መኖር የለብሽም። አታድጊም። እዛው ሰርክል ነው ህይወትሽ፣ እድገት የለው። ገባሽ? አንቺ ሌላ የተሻለ ሀገር እኔ ያልኩሽ ሀገር ስትሄጂ እዛ ቅርንጫፍ ትከፍቻለሽ በየቦታው። እንዳንቺ ጉብዝና፣ እንዳንቺ ስራ ወዳድነት፣ እንዳንቺ ቅልጥፍና። ገባሽ? በጣም ጎበዝ ነሽ። ያንቺ ኢነርጂ እዛ ሀገር ላይ አይደለም መሆን ያለበት። ኢነርጂሽ ያልሆነ ቦታ ላይ ነበር የነበረው። አሁን ሀገር ስትቀይሪ እንዴት ሪፍሬሽ አርገሽ ትኩስ ጉልበት አለሽ፣ ጎበዝ ነሽ፣ ሰርተሽ ህይወትሽን ትቀየሪያለሽ፣ ለሌሎች ትተርፊያለሽ። ገባሽ? እና ልተማመን ወላሂ አኮራሻለሁ። ታያለሽ እኔ ደረችን ነቅለሽ እንዴት ነው ማለት ወላሂ አኮራሻለሁ። ቃሌ ነው ደግሞ ይሄ ቀን አልፎ የሆነ ቀን ላይ መጥቼ ማሚ አየሻ አንቺ የፈለግሽበት ቦታ ላይ ደረስኩ ብዬ አስታውሽ። ወላሂ 100% በጣም በመጥፎ ነገሮች ተከበሽ ነበር። አሁን ታያለሽ አዲስ ቦታ፣ አዲስ ህይወት፣ አዲስ ነገር ስትጀምሪ፣ አዲስ መንፈስ። በጣም ነው የምትሰሪ። ጎበዝ ነሽ፣ ትችያለሽ። አሁን ግን የሚያስፈልግሽ ትንሽ ረፍት፣ ከቤተሰብ ጋር ትንሽ ጊዜ ያሳልፊና በቃ አያም ሬዲ ስትይ እኔም ሬዲ ነኝ። ከዛ እና ደግሞ ህዝቡ የቀጠሮ ጌም ትያዝ እያለ ነው። የቀጠሮ ጌም አዎ ትጫወታለች፣ የቀጠሮ ጌም ትይዛለች። ሁላችሁም በጊፍትም ሰፖርት አድርጓት። እንደገና ደግሞ በቃ ታውቃላችሁ ሱሱዬ ሰፖርት መደረግ አለባት። እንደ አዲስ ነው ህይወቷን የምትጀምረው። የነበራትን ነገር ታውቃላችሁ። የሱቅ ባለቤት ነበረች። እንግዲህ በምቀኞች እንደዚህ አይነት ነገር ሆኗል። ግን ኢትስ ኦኬ። የጠፋው ሀብት ነው ይጥፋ። ሀብት ቢሄድ ሀብት ይመጣል። አሁን እንደ አዲስ ጀምራ እንትን ትላለች። የቀጠሮ ጌም ከማን ጋር መሆን እንዳለበት እኔ እንጃ። ጥሩ ሀሳብ ነው፣ ግን ያ ብቻ በቂ አይደለም። ቲክቶክ የሚቆርጠዋል ምናምን የበለጠ ነገር ያስፈልጋታል። እሱንም እንደ እህት ማድረግ ያለብኝን አደርጋለሁ። በራሴ አድርጌ ነው ማሳየት ፈልገው፣ ማውራት አልፈልግም። ግን ሁላችሁም ለልጇ የዘፈነችውን ዘፈን ትዝፈንልን። እሺ
ትዘፍንላችኋለች። በጊፍትም ሰፖርት አድርጓት። በሁሉም ነገር ከጎኗ ቁሙ። ፎሎም ያላረጋችኋት ሱሱዬም ፎሎ አድርጓት። ሁላችሁም እዚህ ጋር ያላችሁ 9800 ሰዎች ኦልሞስት 10,000 ሰው አለ። 10,000ችሁም ፎሎ አድርጓት። ኦኬ። ለጠላቶቿ ገፍትረው ለጣሏት ጠላቶቿ ተነስታ በሁለት እግሯ ቆማ እየሰራች ማሳየት አለባት እቺ ልጅ። ኦኬ። እሷ እንድትጠፋ ለሚፈልጉ ጠላቶቿ አብባ ገፍትረው ከጣሏት ቦታ ላይ ተነስታ አብባ ማሳየት አለባት። ለዚህ ደግሞ እኛ ከጎኗ ልንቆም ይገባል። ፎሎ ያላረጋችኋት ፎሎ አድርጓት። ኦኬ። በዚሁ አካውንት ነው አዲሱን ስራ የምትጀምረው። ፎሎ አድርጓት ሁላችሁ። በጊፍትም በፎሎም በገንዘብም ባላችሁ ነገር ከሱሱ ጎን ቁሙ። በጣም መልካም ልጅ ናት፣ ጥሩ ልጅ ናት። ጥሩነቷን ደግሞ እናንተ ሁላችሁም ከኔ በላይ ትመሰክራላችሁ። እኔ ካወኳት ጊዜ ድረስ በጣም ያራዳ ልጅ፣ ምቀኝነት የሌለባት፣ የሰው ጥግ ባላት ሰውን የምታግዝ እያንዳንዱ እርዳታ እኔ ቤት እርዳታ እየተሳተፈች ዋትሳፕ ላይ ደረሰኝ ትልክልኛለች። በአቅሟ እንደዛ ለፍታ እያደረች ማለት ነው። እና በጣም መልካምና ቅን እሱ ሁላችሁም ፎሎ አድርጓት። ፈጣሪ ደግሞ የደረሰባትን ነገር ደግሞ አይቶ ደግሞ እዚሁ እያለን ፈርዶ ደግሞ ያሳየናል። ታያላችሁ። ለፈጣሪ ሰጥታዋለች እሷ። ፈጣሪ ደግሞ ያሳየናል። ለጉልበተኛው አለ ኦላባት። እሺ ትዘፍኝልናለሽ አሁን? የህዝቡ ድምጽ እንግዲህ ኮመንቱ እንዳለ ለልጇ የዘፈነች እዛ እስር ቤት የጻፍኩትን ዘፈን እኮ ነው። አይባ እሺ ሞኪ ድምጽ ነው ያላት። ድምጽ ጉንፋን ይዞኛል እኮ አቡ ደግሞ ብታይ ግን ኖርማል ነው። የራሴ ዘፈን አይደለም። የአስቴር ከበደ ዘፈን ላይ ክላሲካኑን ሰርቂያታለሁ። ደግሞ እዚህ እንዳልታሰር አይባ ደግሞ እዚህ እንዳል ክላሲካልን ሰረቅሽ ተብዬ እንዳልታሰር እኮ ይሄ ነው። ፈራው ነው እስር የሚያስገባ ነገር ምንም አልፈልግም። ባላደረኩት የታሰርኩ ሰው ነኝ እኔ። ጥፋት ማጥፋት አልፈልግም ትያለሽ። ጻፍኩ ምን ላድርግ? አይባ ልጄ 24 ሰዓት ከአይምሮ ላይ አይጠፋም ነበር። አዎ በእናትሽ ወይኔ አሁን ቶሎ ልጅሽ እጅሽን ገባሽ? እናት ዝፈን ነው እና እሺ ልጄ ህይወቴ ህመሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ቤድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግሜ አይሃለው አቅፍሃለው በይፋ ባይመስልም ሁኔታ ዙሪያው ቢጨልምም ልጄ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አንተ ስላለኸኝ ፈጽሞ አይከፋኝም። አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዚች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለሁ ከፍቻ ላስገባ ከኔም ታስሬያለሁ ከፍቻ ላስገባ እኔም ታስሬያለሁ። ሀቡ እርጉዝ እያረባላ የኔ እናት አታልቅሽ ባላ። እሺ የኔ እናት በእናትሽ ሁሉም አለፈ እኮ ዛሬ በትዝታ ይኸው ደስ እያለኝ ነው የምዘፍነው የልጄን ዘፈን። እዛ በለቅሶ ነበር እስረኞችን ሁሉ ማታ ያለ አንድ ሰው ዳራ ዘፈን ነው ዝም በሉ ብዬ ነው የምዘፍንላቸው። አንዱን ደግሞ ልስፋደልሽ አቦ ሌላም አለ። አንጀቴና ስሬ ከዚኔ ቢሄድም ተንገበገብኩልህ ደግም ያላይህ እንዴት እችላለሁ መኖር ካንተ ርቄ አንተን እንዳይከፋህ ልሰናበት ስቄ አይ እናት መሆና አይ
ወላጅነትህ ያስከፍላል ዋጋና ዋጋ ስለውነትህ ፈጣሪ ሲልልና እንገናኛለን እንዲህ ተለያይተና መች እንቀራለን ለጊዜውም ቢሆን ልሰናበትህ አይቀርም መምጣትህ ወዳለሁበት ማሚ የምታለቅሽ ከሆነ አልዘፍንም በቃ በዓል ላይ በቃ ሌላ ጊዜ ሲረሳ በደንብ አድርጌ ዘፍንልሻለሁ እንድታለቅሽ አልፈልግም እርጉዝ እያረባላ የኔና አቡባ አላ ተይኝ እኔ አሁን ደህና ልሁን በእናትሽ አታልቅሽ በቁርአን እሺ ማሬ እሺ ኢንሻአላህ በቅርቡ ልጅሽ አቅፈሽ ደግሞ እናይሻለን የኔ እናት አኪድ ይመጣል የኔ ልጄ ካለ ምንም አልፈልግም እናቴ ይመጣል ደግሞ ፈጣሪ ግን እያየ ነው ሁሉን ነገር አንቺ ለሱ ብቻ አይሰጥና እሱ ያያል ችግር የለም ያያል ፈጣሪ የሚወደውን ነው የሚፈትነው እዚህ ምድር ላይ ግን ደግሞ ለዚህ ነገር ምክንያት የሆኑ ሰዎችን ደግሞ ፈጣሪ እውነት መኖሩን ዓለም እንዲያይ ያሳየናል በህይወት እያለን ሁላችንም በህይወት እያለን ያሳየናል ሪታዬ በጣም ነው የምናመሰግነው የኔ እናት እሺ ክበሪልኝ እድሜና ሪታዬ በጣም አመሰግናለሁ የኔ ፍቅር እሺ ማበናትሽ በጣም ነው የማመሰግነው በወጣ ይተካ ክበሪልኝ ወላሂ በጣም አመሰግናለሁ የኔ ወርቅ ግን ኢቃማ ኖረም አልኖረም ቤሩት ነው ምንም አይነት እንትን እንደሌለ ነው ያየሁትኝ ማለት ኦሬዲ እኮ ሱሱ ህጋዊ ሰው ናት ግን መጀመሪያ ኢቃማ አቡ አንዳንዴ ይልሽ እዛ ጋር ኢቃማ የሌለው ሰው ራሱ እየወጣ ነበር ነው ያያየው ተሞክሮለት ለኔ ግን የሊባኖስ ህዝብ በሙሉ ነው የሞከረልኝ ሃይባ ገባሽ ግን እዛ ጋር በቃ ታውቂያለሽ ምን እንደሚደረግ ገንዘብ ካለሽ ምንም ታደርጊያለሽ እና እኔ ጓደኞቼ ወላይ ሀኒ የምትባል ጓደኛ አለችኝ ሃይባ ደምን ባያለቀሰች $10,000 ለምን አይሆንም እከፍላለሁ እያለች ለማስወጣት ግን በቃ እዛ ጋር ስለተያዘ የኔ ጉዳይ ለብቻ ነው የተያዘው በቃ ታውቂያለሽ ለብቻ ማለት ነው አብራኝ የታሰረች ልጅ አይዲ ሳይኖራት በሌላ ነገር ተከሳ ወጣለች እንደውም ለፍርድ ቤት ተመላልሳ ወጣች እኔ ፍርድ ቤት እንኳን የሚያስኬድ ክስ እንኳን የለብኝም ነበር ገባሽ ግን በቃ ስለተያዘ የኔ ነገር የኔ ስም ብሎክ እንድደረግ ስለሆነ የተሰጠው ኢትስ ኦኬ መጀመሪያ ነበር ሞታው ሁሉ ጊዜ እንኳን አልቆይም ነበር ወላሂ ነው የምልሽ ያ አይ ነው በስንት ነገር በጠበቃ በስንት ተሞከረ ግን ፈጣሪ አላለውም ኢትስ ኦኬ ፈጣሪ ሁላ ተጠርጪ አዎ መርማሪዎቹ ሁላ አውርተውኛል ሀኒም ያልኩሽ ጓደኛዬም የምታናገረውን ፖሊስ ውስጥ ድረስ ጠርቶኝ እኔ እየረዳሁሽ ነው ግን ከኋላ የሚዘጋብኝ ሰው አለ ምን እንደሆነ አላውቅም ሁላ እስኪለኝ ድረስ ማለት ነውና ይሁን በቃ ከዛ ለይነ ነገር ሳቅ በቃ ትኬት ልቁረጥ በቃ አልኩኝና ራሴ ነኝ የቆረጥኩት ለማንም ሳልናገር ለነገ ዛሬ ለነገ ቁረጡልኝ አልኳቸው ትኬት አቅርቢ ካሉኝ 1 ወር ሆኖታል ግን እየታገሉልኝ ስለነበር ጓደኞቼ ልፋታቸውን ገደል ላለመክተት ቁጭ አልኩኝ እንደምሄድ ደግሞ አውቀው ነበር ግን በቃ እነሱ በጣም እንቅልፍ አጥተው እየለፉ ስለነበረ በጣም ብዙ ጓደኞቼም ሃይባ አሁን የማንን ስም ጠርቼ ማንን እንደማመሰግን አላውቅም ቤሩት ላይ አቡ ወላሂ ነው ምሽ እዚህ እንኳን ስመጣ የቤሩት ህዝብ ኢትዮጵያ ያሉት ኤርፖርት ድረስ ነው የጠበቁኝ እዛም እንደዛው እስር ቤቱ እስኪንጨናነቅ ድረስ ማነሽ አንቺ እስክባል ፖሊሶች ይጠሩ አንቺ ምንድነሽ ያልጠየቀኝ ህዝብ የለም አንድ ቀን ሳይቸግረኝ ከኔ አልፎ እኔ ኖሮኝ ለሰው እንዳደርግ እዛ ጋር የሆኑት በቃ የቤሩት ሰዎች ያለቀሱ ደምንባ ብታይ እያለቀሱ እኔ ጠንክሬ እነሱ ነበር ማባብለው ገባሽ በጣም መልካም ሰዎች አሉ በጣም ጥሩ ሰዎች አሉ ገባሽ አቡና የቤሩት ህዝብ ለመረዳዳት ማን ብሎት ድሮም እኮ ቤሩት ላይ ያሉት ለመረዳዳት ማን ብሏቸው የቤሩት ሰው አንድ ሰው ሲታመም ሌላ ሀገር ያለ ረድቶ አንዴ እዛው እርስ በርሳቸው አይደል የምትረዳዱት ቤሩት በጣም አብዛኛው ያለው የአራዳ ልጅ የድሃ ልጅ ሙዴ የገባቸው እርስ በርስ የሚረዳዱ ናቸው እንደዚህ አይነት አሉ ደግሞ እንደዚህ ጠንቋይ አይነት ደግሞ እኔ ብቻ ሀገሪቷን ልኑርባት እኔ ብቻ ልብላባት የሚሉ
ግን ደግሞ ፈጣሪ ያያል። ፈጣሪ ያያል። በጤናዋ እኔ በጤናዋ ይምጣ ነው የምለው። ፈጣሪ በጤናዋ መጥቶ አልጋ ላይ ማቅቃ ያሳያት። የዚህ ሁሉ ያስለቀሰችው ሱሱ ታዋቂ ስለሆነች የሱሱ ወጣ እንጂ በጣም የብዙ ሰው እንባ አለባት። በጣም የብዙ ሰው ህይወት አበላሽታለች። ፈጣሪ ደግሞ ማለት ነው ይዘገያል። እንድትማር እድል እየሰጣት ነው። እድል በልጇ በቤተሰቧ በምኗ ማይምጣ እራሷ አልጋ ላይ ማቃ አልጋ ላይ ሆና የበደለቻቸው ምስኪን ድሃዎች ያስለቀሰቻቸው እንባን ትቁጠራቸው። እራሷ እየቆጠረች ታልቅስ ነው ምለው። እኔ ሱሱ ታዋቂ ስለሆነች ነው የሱሱ በደል አደባባይ የወጣው። በጣም ብዙ ቤት ይቁጠራቸው በእሷ የተበደሉ በእሷ ህይወታቸው የተበላሸ ሰዎችን በጣም ብዙ እኔ ጋ የመጡ ፈርተው እዛው ሀገር ላይ ስላሉ ፈርተው መናገር ይፈሩ በጣም ብዙ አሉ። ከዛ ሀገር ይውጡና እኔ ራሴ እያመጣው እዚህ ጋር አሰማቸዋለሁ። ከራሳቸው ከዛ ሀገር ከወጡ በኋላ ብዙ ሰዎች ኮንታክት አድርገውኛል። እኔ በእሷ በጣም ብዙ በደል ለወንድ የሸጠቻቸው በጣም ብዙ ያደረገቻቸው፣ ግን እዛው ሀገር ላይ እያሉ ደፍረው እሷን መናገር አይችሉም። ይፈሯታል፣ ጠንቋይዋን ይፈሯታል። ገባችሁ? ስለዚህ ኢትዮጵያ ከገቡ በኋላ እያንዳንዳቸው እየመጡ ቪዲዮ አብርተው ያደረሰችባቸውን ነገር ይናገራሉ። ሱሱ ታዋቂ ስለሆነ ተማወቀ። ሱሱ ያቺ ፌክ አካውንቷ የተከሰስኩባት ፌክ አካውንት ማለት ነው። የኔ ውድ በጣም አዝኛለሁ ምናምን ብላ ስጽፍልኝ አይ አንቺ እግርሽን ሰቅለሽ ቁጭ ብለሽ አንቺ በሰራሽ ወንጀል እኔ ታስሬ 2 ሀገር ተጠርዢ በካልቾ ብላ አባረሩኝ አይ ምናምን አልኳት። ከዛ እንቅልፍ እየተኛው አይደለም ማለች። እኔ ጸጸት እያንገላታኝ ነው። እኔ ያደረኩት ያንን አንቺን ስለምወድሽ በጣም ስላመመኝና በእኔም በራሴ የደረሰ በሷ የደረሰብኝ ግፍ ስላለ ነው። እና አንድ ቀን ማንነቴን እነግርሻለሁ፣ ገልጽልሻለሁ። አሁን ማንነቴን ልነግርሽ አልፈልግም። እሷ እኔ ላይ ያደረገችውን ነገር ስላደረገችብሽ ለዛ እኔ አንቺን ያገዝኩ ያልተሰምቶ ነበረ። አንቺ ብለሻል አለች እንቅልፍ አይተኙም አቃዣቸዋለሁ የህሊና በሽታ እሰጣቸዋለሁ እንጂ እኔ የራሳቸው ጉዳይ ብለሻል። እንቅልፍ ያጣሁት እኔ እንጂ እነሱ አይደሉም። ምክንያቱም እኔ ባደረኩት ነገር በማታውቂው ተጠርጥረሽ ታስረሽ ለዚህ ደረጃ የበቃሹ በእኔ የተነሳ ነው ብዬ መቼም ራሴን ይቅር አልለውም ብላ ነው እያበደች ቮይስ ይላከችልኝ። ግን ቮይሱ ምን አድርጋው ነው ይሄ የሆነ ኢፌክት አድርጋበታለች አልኳት። እንግዲህ ይሄልሽ ከመሀላችን ያለች ሰው ነች ስላት በፍጹም አለችና በቃ እንደዛ ብላ ስትለኝ አረ ፈጣሪ ለኔ ሲጀመር ሰበብ ነበር የሚፈልጉት እኔ ለመጣል ለማስወጣት ከዛ ሀገር ሲጀመርም እንደዛ ነበር አይደል እንዴ? እኔ አንድ ቃል እስቲ እነሱን ተናግሬያለሁ። እኔ ክፉ ቃል እኔ ወላሂ አይ በእስር ቤት ሆኜ ያመመኝ ንጹህ መሆን እንደዚህ ያደርጋል አይመስላትም። ይኸውልሽ አንቺ እዛ ሀገር ላይ እያለሽ እሷ የሚያልፍላት አይመስላትም። እሷ ጋር ገበያ የሚመጣ አይመስላትም። ስለዚህ ያለው ብቸኛ መንገድ የሚከፈለው መስዋዕትነት ሁሉ ተከፍሎ አንቺን ከዛ ሀገር እንድትወጪ ማድረግ ስለነበር፣ ግን እንኳን ወጣሽ ሱሱ በጣም የምትደሰችበት ከዛ ሀገር እንኳንም ወጣው የምትይበት ቀን ይመጣል በቅርቡ። ከዛ ቆሻሻ መሀል ተነቅዬ እንኳን ወጣው ነበር እንኳንም በይወልሽ አላህ በጣም ስለሚወድሽ ነው ከነ ሙሉ አካልሽ ከዛ ሀገር ይወጣሽው እንጂ የሆነ ነገር ትሆኚ ነበር። የሆነ አካልሽ ይጎል ነበር ወይ ታብጂ ነበር፣ አብደሽ ነበር ከዛ ሀገር የምትወጪው። አብደሽ ወጥተሽ አማኑኤል ከምትገቢ እንኳን ከነ ሙሉ ጤናሽ ወጣሽ። አልሐምዱሊላህ። ልጇና ባሏ ምንድን ነው ምን እንዳታመጣ ነው ልጇና ባሏ ላይ ይሄን ያህል ፓወርማ አትስጧት ለአንድ ተራ ጠንቋይ። እንትን አንቺ እንኳንም በጤና ወጣሽ። ሁሌም እንኳንም በጤና ከዛ ሀገር ወጣው ብለሽ ታመሰግኛለሽ። እንኳን ሳታብጂ እንኳን አካልሽ ሳይጎል። ገንዘብ ነው የከሰርሽው፣ ሌላ ምንድን ነው? ገንዘብ ነው። ገንዘብ ይተካል፣ ይሰራል፣ ይመጣል። ትሰሪያለሽ፣ ይመጣል። እኛ ከጎንሽ አለን። እኔ ባለኝ ነገር ሁሉ ከጎንሽ ነው። ትሰሪያለሽ። ኑሪልኝ የኔ እናት፣ ኑሪልኝ የኔ እናት። ኧረ አልሐምዱሊላህ። እኔ እዚህ ደረጃ የደረስኩት እኮ ብቻዬን ነው። አይባ ብቻዬን በልጅነቴ አረብ ቤሩት ሄድኩ። ተፍ ብዬ ቤሩት ህዝብ ያውቃል። ተፍ ብዬ ከምን ተነስቼ እዚህ ደረስኩ ብቻዬን። እኔ አሁን ዛሬ ህዝብ አለኝ፣ ከስተምር አለኝ፣ የሚወደኝ ሰው አለ፣ እሰራለሁ። ገባሽ? አያሳስብም። ስራ ብቻ መጀመር ነው የሚጠብቅብኝ፣ እጀምራለሁ። ከበፊቱ የተሻለኝ እሰራለሁ። እኔ ለሚወደኝ ሰው ስል ብቻ ቆሜ ሜር መስራት፣ እነሱ ራሱ ያለቀሱትን ማበስ ነው የምፈልገው። ገባሻ? ወላሂ በጣም ብዙ ሰው ነው እያለቀሰ ያለ የደወለ እኔ ጋር ማለት ነው። በጣም የተሻለ ቦታ ሄደሽ ትሰሪያለሽ። እኛ በስራዋ ሁላችንም ከጎኗ ልንቆም ይገባል። ፎሎ ያላደረጋችኋት እንዳለ በእናታችሁ እዚህ ጋር ያላችሁ 13,000 ህዝብ ፎሎ አድርጓት።